ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? የዩቲዩብ ተከታታዮቼ እንዴት ናችሁልኝ? ዛሬ በራሴ ፕሮግራም ነው የመጣሁት። እንግዲህ እስቲ እስካሁን በብዙ ቪዲዮዎች ላይ ግማሹን ራሴን አድርጌ ግማሹን ደግሞ ራሴንም ሳላስንትሳለን ማለት በራሴ በፎቶ ማለት ነው። በድምጽ ብቻ የሰራኋቸው ብዙዎች አሉ። እስካሁንም ያው ከ1200 ምናምን በላይ ሰብስክራይብ አለኝ። አመሰግናለሁ ሰብስክራይብ ያደረጋችሁኝ ሰዎች። ያው በርግጥ እንደምታውቁት አረብ ሀገር ሆነን ያለ ሰው ካልተመቻቸለትና ጥሩ ቦታ ጥሩ ቤት በርግጥ ጥሩ ቤት ነው ያለሁበት፣ ግን ያው ከስራ አንፃር ማለት ነው እንትን ካለ ብዙ ቪዲዮ መስራት ይከብዳል። በተለይ አሁን በአሁን ዘመን በጣም በአረብ ሀገራት ይቺ ብልጭ እያለች የምታሳየን ማለት ነው፣ ስሟን ልጥቀስላችሁ፣ ካሜራ በቃ እሱ ካለ በጣም ከባድ ነው። ምክንያቱም ሰዎች አሰሪዎች በአንድ ቦታ ቁጭ ብለው ከስልካቸው ጋር በማገናኘት ምን እንደምንሰራ ምን እንደምናደርግ ስለሚቆጣጠሩ አሁን ነው ይሄ የመጣው። በፊት እኛ በመጣንበት ዘመን እንኳን እንደዚህ ነገር ሊታሰብ ቀርቶ ማንም ሰው ይሄንን አያስብም። በቃ ዝም ብለን ስራችንን እንሰራለን። ያው እነሱም በሰዓታቸው ይነሳሉ ያውናል፣ እኛም እንደዛው ነበር። አሁን ግን ክፍል ብንገባ ብንተኛ ብቻ የሆነ ነገር ብናደርግ ሁሉ ነገር ዛሬ በቁጭ ባሉበት ይቆጣጠሩናል ማለት ነው። እና ያንን በመዳፈር ነው። የሚገርማችሁ ነገር ከ16 በላይ አለ። እኔ አሁን ያለሁበት ቤት ማድቤት ራሱ 2 አለ። አሁን ራሱ እኔ ቁጭ ብዬ ማድቤት ነው መቀርጸው ለእናንተ ወደ እናንተ ማስተላለፈው ማለት ነው፣ በድፍረት ማለት ነው። ምክንያቱም ምንም ያደረኩት ነገር የለም። ስለዚህ ያን ሁሉ ነገር ተቋቁመን ያው ያሉትን ይበሉ ወይም በርግጥ ሁሉም ክፉ ናቸው ማለት አይቻልም። አስረድታቸዋቸውም የሚረዱም አሉ፣ የማይፈልጉም አሉ። ቤታቸው እንዲቀረጽ የማይፈልጉ ብዙ ነገር የሚሉ አሉ። በርግጥ ግን ከድሮ እኛ ከመጣንበት ዘመን ልበላችሁ፣ እኔ ከ10 ምናምን ዓመት በላይ ነኝ እንግዲህ እዚህ። አሁን ብዙ የተሻሻለ ነገር አለ፣ በጣም ብዙ የተሻሻለ ነገር አለ። የሰራተኛ መብት ይጠበቃል፣ እኛም የነሱ መብት እንጠብቃለን። ብዙም የተጋፈጠና የተጋፋን ነገር አይደለም ብዬ እላለሁ፣ እስካሁን ባየሁት ሁኔታ ማለት ነው። ያው እንግዲህ የሰው ልጅ እንደየድሉ ነው እንደሚገጥመው ቤት ማለት ነው። እና እንግዲህ በራሴ በቃ የመጣሁት ዛሬ ምንድነው፣ ትናንትና የሆነ ቪዲዮ ሰርቼ ናዝሬት ላይ ነው። አባትየው በሽተኛ ናቸው። እግረኛው ሚዲያ ላይ ነው ይሄ ነገር የተላለፈው። አባትየው እግራቸው በሽተኛ ነው፣ መራመድ አይችሉም። የሚያለብሳቸው የሚያበሏቸው ልጆቻቸው ናቸው። ከሚገርማችሁ ነገር የ6 ልጆች አባት ናቸው። እናታቸው ሙታለች። 3ቱ ኖርማል ናቸው ማለት 3ቱ ኖርማል ማለት መናገር ይችላሉ። አንዱ እንደውም ለእናት ሀገር ለመከላከያ የሚያገለግል ልጅ ነው። 2ቱ ቤት ናቸው። እንደገና ደግሞ 3 ልጆች ደግሞ መስማት የማይችሉ መናገር የማይችሉ። ይሄ የፈጣሪ ስራ ነው፣ እግዚአብሔር የሰጣቸው ነው። ስለዚህ ከነዛ መካከል ውስጥ አንዷን የ14 ዓመት ልጅ እዛ ተከራይተው በሚኖሩበት ውስጥ በግቢው ውስጥ ደፍሮ ሽንት ቤት ለመጠቀም በምትሄድበት ሰዓት እየተከተለ እየጠበቀ ይደፍራታል። እንግዲህ ስሙት ይህን ታሪክ። እግረኛው ሚዲያ ላይ ነው፣ ተከታተሉት። ይህ ሰው ታዲያ ሰው ነው እንዴ? ከእንስሳም በላይ በጣም አውሬ ጅብ። በሱ ጉዳይ ሰርቼ ያው ዩቲዩብ አልተቀበለም። ምናልባት የሚዲያው ባለቤት ኮፒራይት ለዩቲዩብ አመልክቷል መሰለኝ። ኮፒራይት አይቻልም ተብሎ ማስጠንቀቂያ ተሰጠኝ። በቃ ዲሌት አደረግኩ ማለት ነው እንጂ ሀሳቡንም የራሴን ሀሳብም የሰዎቹንም ሀሳብ አድርጌ አንድ ላይ ሰርቼ ነበረ። ያው ኮፒራይት ካለኝ ግዴታ ማንሳት ስላለብኝ አነሳሁ እላቸዋለሁኝ። እና ይሄ የሚያሳዝንና በጣም የሚያስገርም ታሪክ ነው። እውነቴን ነው የምላችሁ። እኔ በህይወቴ እንደዚህ አይነት ነገር ሰምቼም አይቼም አላውቅም። ሰው እንዴት ህሊና እያለው እንዴት አንደኛ መስማት የተሳናት ልጅ ነች፣ ሁለተኛ 14 ዓመት ልጅ ነች። በዚህ ላይ አባት በሽተኛ ናቸው፣ ብቻቸውን አለናት እያሳደጉ እንዴት ሊደፍራት እንዴት እንደዚህ አይነት ነገር ሊያደርግ እንደቻለ በጣም ይገርማል። በዚህ ላይ ደግሞ የ4 ወር እርጉዝ ነች። እንደገና ደግሞ ብትናገሪ ከነ ቤተሰቦች ነው የምገልሽ አጠፋሻል ይላታል፣ እያለ ያስፈራራታል። እንግዲህ ያስቡት፣ እንደዚህ አይነትም ሰው አለ ኢትዮጵያ ውስጥ። ከእንደነዚህም ጋር ነው እኛ ተመድበን በሚሊዮን ተብለን የምንቆጠረው፣ ኢትዮጵያኖች ተብለን የምንቆጠረው። እግዚኦ ማርና ክርስቶስ፣ እግዚአብሔር ይቅር ይበላል።
እና እንግዲህ ያው ያንን ብንትን በማለት በጣም ተናድጄ በቃ እንደዛም ሲለኝ ዩቲዩብም ምክንያቱም ለሰዎች ተደራሽ እንዲያደርግብ ነው። ያው በድምጼም ገብቻለሁ፣ የራሴንም ማስተያየት ሰጥቻለሁ። የሰዎቹንም አንድ ላይ አድርጌ ነበረ አቀናብሬ የሰራሁት አይሆንም ብሎ ያው ዩቲዩብ እንግዲህ ሰዎቹ ማለት የእግረኛው ሚዲያ ለዩቲዩብ የሚያመለክተው ነገር አለ መሰለኝ ኮፒራይት እንዳይደረግበት እንግዲህ ህጉን ጠብቆ መስራት ነው። ግን እኔ ስላሳዘነችኝ ወይም እኔ በእነሱ ለመፈመስ ምናምን ሳይሆን ስላሳዘነችኝ በእኔ በኩልም ተደራሽ እንዲሆኑ ሰው እንዲያውቀው ሰው እንዲሰማው በሚል ነበረ። ያው አልሆነም። እንግዲህ በእግረኛው ሚዲያ ላይ መከታተል ትችላላችሁ፣ ሀሳባችሁን መስጠት ትችላላችሁ። ዛሬ ግን እኔ በቃ ይኸው በራሴ ደግሞ እስቲ ልምጣና የራሴን በቃ ይህንን ነገር ሳስበው የኔ ማለት በአረብ ሀገርኛ ተጎዳን፣ ተጨነቅን፣ ልጆቻችንን ጥለን ለመጣን ማለት ነው። ብዙ ነገር ደረሰብናል። እኛ እኮ እውነቴን ነው እድለኞች ነን። ልጆቻችንን ጥለን መተን ራሱ ልጆቻችንን በሰላም ማግኘት ለቤተሰብ ጥለን መተን እውነት በጣም መታደል ነው። እንደዚህ አጠገባቸውም ቁጭ ብለው አብረውም እየኖሩ እንደዚህ ጉዳት ሲደርስባቸው የኛ ደግሞ መታደል ነው የምለው። እውነቴን ነው የምላችሁ። እጅግ የሚያሳዝን ነው የልጅቷ ነገር እና እንግዲህ ያው ባለው ነገር በጣም ስለተናደድኩኝ እኔ ደግሞ ዛሬ በራሴ ልምጣላ ልስራላችሁ እስቲ ብዬ ነው። ቤተሰቦቼ እንግዲህ ያው እንደምታዩኝ አሁን እንደዚህ ስታዩኝ እኔ ከዳማም ሰራተኛም አልመስልም። ባለችኝ ጊዜ ራሴን እንትን እያልኩኝ ያው እንደምታውቁት መቼም አንዳንድ ቀረፍት ሲገኝ ለወደፊት ማስታወሻ ያው እድሜም ሲሄድ ሁሉ ነገር በቃ ማስታወሻ ፎቶ እኮ ማስታወሻ ነው አይደለም? ስለዚህ እስቲ ወደ እናንተ ልምጣ። እንግዲህ ደግሞ ይሄም የገዛሁት የራሴ መኪና እንዳይመስላችሁ። እሱማ ይሄን መኪና አይደለም ብዙ መግዛት እችል ነበር፣ ግን አያያዝ የለም እንጂ ከቀኝ ወደ ግራ ነው ብሩ የት እንደሚሄድ የማይታወቀው። እና ለማንኛውም ይሄን ይመስላል እንግዲህ ዛሬ አስተያየታችሁን ስጡኝ እስቲ። ወደ እናንተ ሰብስክራይብ አድርጉኝ። እስካሁንም ላደረጋችሁ እያመሰግናለሁ። ወደፊትም ለምታደርጉኝ አመሰግናለሁ። እንግዲህ አበረታቱ። እኛ የአረብ ሀገር ሴቶች ከዩቲዩብ ውጭ የሚያዋጣን ነገር የለም። ምክንያቱም ብዙ ነገር የምናያቸው ነገሮች አሉ። እዚህ ብዙ ነገር የደረሰብን ነገር አለ። ብዙ መልካም ሆነ መጥፎም ሆነ ብዙ በህይወታችን ላይ ብዙ ያሳለፍነው ነገር አለ። ሌላው ቢቀር በህይወታችን ያሳለፍነው ነገር እስቲ አስቡት። አሁን እኛ ተወለድን፣ አደግን፣ ተማርን፣ በቃ ምርጫችን ብለን ወደ አረብ ሀገር መጣን። አስባችሁታል? ተወልደን ተምረን እኮ በሀገራችን ላይ ስንኖር እኮ ንጹህ አየር ተንፍሰን የፈለግንበት ቦታ ሄደን ትምህርት ቤት ሄደን ተመልሰን ይሄ እኮ አንድ ህይወት ነው። ግን እዚህ ከመጣን በኋላ ግን እንመጣለን፣ እንገባለን ስራ ቦታ በቃ እና በቃ እንመጣለን፣ እዚህ እንገባለን። ምግብ ስራ ላይ ከሆነን ምግብ ሰራተኛ፣ ጽዳት ከሆነን ጽዳት፣ በቃ ህይወታችን ይሄ ነው። ግማሽ እድሜያችንን የምናሳልፈው እንደ ሰው የፈለግንበት ቦታ ሳንሄድ እንደ ልባችን ከቤተሰብ ጋር ሳንጫወት እንደ ልባችን ከቤተሰቦቻችን ጋር ብዙ ነገር ሳናሳልፍ እድሜያችን እዚህ። አንዴ ደግሞ አረብ ሀገርን የቀመሰ ሰው አገሬ ሄጄ ልቀመጥ ከስንት አንድ ካልሆነ ካልመረረው፣ ካልሰለቸው፣ የሆነ ችግር ካልደረሰበት አንዴ ተመርዘናል በጭንቅላታችን። እውነቴን ነው የምላችሁ ተመርዘናል። ምን እንደሆነ አላውቅም፣ እግዚአብሔር እሱ ይወቅልን። እና አሁን አንዳንድ ልጆች በቃ ስልችት ብሏቸው እድሜ ለዩቲዩብ እንደዚህ ከፍቱና ያስተካክሉና ሰብስክራይብ ሰብስበው ምንድነው ብለው በቃ አገር ቤት ሄደው ይሰራሉ። ጎበዞች፣ ደፋሮች በቃ እንጂ በተረፈ አንዴ ከተለከፍን እውነቴን ነው የምላችሁ እግዚአብሔር በሚያውቀው እኔ የምነግራችሁ ነገር ምንድነው ምን ቢወዷችሁ ምን የፈለገ ነገር ቢያደርጉላችሁ ሰራተኛ ናችሁ፣ ዝቅ ማለት እንዳለባችሁ ይሄን ማመን አለባችሁ። ይሄ ወዳኛለች፣ ወዶኛል፣ አስሬ አክብሮኛለች ብሎ ነገር የለም። በቃ ሰራተኛ ነው። ይሄን ማመን አለብን። በሆነ ነገር ላይ የሆነ ነገር ዝቅተኝነት ስሜት ሲያደርጉብን ምን ያህል እንደሚሰማን አስባችሁታል? አሁን እኔ ከኖርኩት እድሜ ግማሹን እዚህ ሀገር ኖሬ በሰራተኝነት አስቡት። አሁን ምን አይነት ላይፍ ነው የኖርኩት እላለሁ። ብታው አንዳንዴ ሳስበው ምን አይነት ላይፍ ነው እኔ እንዴት ነው በምድር ላይ ኖርኩት እላለሁኝ። ራሴን ጠይቅና ደግሞ መልሼ ተመስገን ከኔ የሚባሳል አይደለም እልና እግዚአብሔርን አመሰግናለሁ። ስለዚህ ለሆነ ሁሉ እግዚአብሔር ይመስገን። እንግዲህ ወደፊቱ ይበልጣል። አስበንበት
ራሳችንን ጠብቀን ገንዘባችንን ይዘን በሰላም ወደ ሀገራችን መግባት አለብን ብዬ ነው የማስበው። እና ይሄ ነው እንግዲህ እኔ አሁን ይሄንን ጫፍ ነገርኳችሁ እንጂ ብዙ አፍ እጅ ላይ የሚያስጭን ታሪክ አለኝ እኔ በዚህ በዱባይ ላይ ያሳለፍኩት ማለት ነው። በጥሩም በመጥፎ ብዙ ነገር ባወራ በፓርትና በምናምን ነገር ከፋፍዬ ካልሆነ በስተቀር በአንዴማ 1 ቀንም 2 ቀንም አይበቃኝም። ስለዚህ ለሆነውን ሁሉ እግዚአብሔር ይመስገን። ቀሪ እድሜያችንን ፈጣሪ ይጠብቅልን ይስጠን እላለሁኝ ውዶቼ። ዛሬ እንግዲህ ያው እስቲ ወደ እናንተ ልምጣ ልተዋወቃችሁ ብዬ ነው። በአካል እንድተዋወቅኳችሁ እንድታስቡት ብዬ ነው። በተረፈ እንግዲህ ሰላማችሁን ያብዛልኝ፣ አገራችንን ኢትዮጵያ ይጠብቅልን፣ ከክፉ ነገር ሰላሙን ያብዛልን። በቃ ከምንም በላይ ሰላም ነው። ለኢትዮጵያኖች የሚያስፈልገን ሰላም ነው፣ መተሳሰብ ነው። ክፉን ያረቀልን፣ ቸር ወሬ ያሰማን ብለን መጸለይ ነው።